ተጠያቂነት ራሱ ምንድነው? ከየት አቅጣጫስ ነው ልናየው የሚገባው የሚለውን ኦኬ ተጠያቂነት ከማውራቴ በፊት ኃላፊነት ምንድነው በዲሻለኛል ምክንያቱም እኔ ተጠያቂነት ከኃላፊነት ውጪ አንደርስታንድ አላረገውም እኔ ስለዚህ ኃላፊነት ምን ማለት ነው የሥራ ድርሻ ማለት ነው በመቀላል ቋንቋ ወይም ጆብ ዲስክሪፕሽን እንደሚባለው በእንግሊዝኛ ማለት ነው እና ለምሳሌ አንድ አስተማሪ ነው የሚያሰኘው ምንድነው ሲቀጠር ስራ ይሄ ነው ይባላል ያ ስራ ነው ተብሎ የቀጠረው ኃይል የነገረውና አስተማሪው የተስማማበት በሁለቱ መካከል በውል መሰረት የሚቀመጠው እሱ ምን ይባላል የአስተማሪው ኃላፊነት ይባላል ለምሳሌ አንዱ በዚህ ሰዓት ስራ ትገባለህ ወይም ክላስ በሰዓቱ ትገባለህ ተማሪዎችን ማስጠበቅ አትችልም ማርፈድ አትችልም ይሄ ኃላፊነቱ ይሄ ተስማምቶ እሺ ሰራዋለሁ ብሎ አሁን ይሄ ድፍን ያለ ነው በሰዓት መድረስ አለብኝ ይባላል አይደለ አስተማሪነት በውል ተዘርዝሮ ማለቅ አይችልም አስተማሪነት ብቻ አይደለም ማንኛውም ስራ ኤግዞስቲቭሊ የሚጠይቀው ነገር በጽሁፍ አይቀመጥም ጥበቃ ወይም ዘበኛ ወይም የቤት ሰራተኛ ወይም ዳኛ ወይም የሀገር መሪ ምን ብለህ ስትል ኃላፊነታቸውን በደፈና ይታወቃል ልክ ጆብ ዲስክሪፕሽን እንደሚባለው ግን እዛ የተጻፈው ብቻ አይደለም ያ ስራ የሚጠይቀው ልክ አሁን አስተማሪ በሰዓቱ ደረሰ ግን በሰዓቱ ደርሶ ወንበር ጎትቶ ተማሪዎች እየጠበቁት መጽሐፍ ከፍቶ ቢያነብስ ለራሱ ሚኒንግ ባስተምር በሰዓት መድረሱ ትርጉም የለም ኤግዛክትሊ እና አብሮ የሚሄድ ነገር አለ ይሄ ባይጻፍም የሚገባ አንተ እዚህ ዘበኛ ነህ ፈትሸ ሰው አስገባ ትባላለህ ከዛ ስትፈትሽ እንዴት ነው የምትፈትሽ አይነገርህም ላይነገርህ ይችላል በቃ ፍተሻ አካሄድ ትባላለህ ወይል አፈታተሽ ማተር ያደርጋል በጣም ማተር ያ ደንበኛ ኦፈንድ ሊያደርግ ይችላል ከልኩ ካለፈ ወንድ ሴትን ለምሳሌ ፈትሻለሁ ቢል you know so anyway ያ በውሉ መሰረት የሚሰጥ ስራ ኃላፊነት ነው የሚባለው አሁን እሱ ነገር ሳታረግ ብትቀር ልክ አስተማሪው በሰዓት ባይደርስ ወይም ገብቶ ልክ እንዳልኩ ሰዓቱ እሱ እያነበበ መጽሐፍ ቢያሳልፈው ወይም ከተማሪዎች ጋር እየተጨቃጨቀ እየተሳደበ you know by the way ይሄ ተረት ሳይሆን የሆነ ነገር ነው ማውራና ኃላፊነቱን ካልተወጣ ምን ይፈጠራል ለሚለው ጥያቄ ነው እንግዲህ ተጠያቂነት የሚባል ነገር ያመጣው እና ተጠያቂነት በጣም መምልህ በህግ ብቻ ሳይሆን ልክ እንዳልከው የግል ህይወትም ተጠያቂነት አለበት ምክንያቱም አንተ ለራስህ የምታሸክመው ኃላፊነት አለ አንተ ኖርማል ከሆንክ አንተ አስበህ የምትኖር አይነት ሰው ጤነኛ ከሆንክ ጠዋት ስትነሳ ወደ ስራ ስትሄድ ማድረግ ያለብህ ነገር ታውቃለህ ስራ ውለህ ስትመለስ ያ ነገር ማድረግን አለማድረግን የሆነ ባላንስ ሽት ታወጣለህ የግል ስራ እንኳን ብትሰራ የራስህ ቢዝነስ እንኳን ቢኖርህ ራስህ በራስህ ምክንያቱም እውቀት ይጠይቃል ብለናል ዲሲፕሊን ይጠይቃል ብለናል ኃላፊነት ከዛ ተነሳሽነትም ከዛ ትራንስፓረንሲ ምን ራስህ ለራስህ ሳትደብቅ ማለት ነው ሳትዋሽ ባይዘው ትራንስፓረንስ ለሌላው ብቻ አይደለም ለራስህም ታማኝ መሆን እውነተኛ መሆን የሰራውን ካልሰራው ሳታድበሰብስ ሳትዋሽ ለራስህ ያ ሁሉ ዝርዝር ይጠይቃል ምን ያረክ ነው አካውንቲንግ እየሰራ ነው ሚኒንግ ራስን እየጠየቅ ነው የራስ ቢዝነስ ሊሆን ይችላል ቢከስር አንተ ትሆናለህ ብትሸከመው ግን አንተ ኖርማሊ ኃላፊነት የሚሰማ ሰው ከሆንክ ኃላፊነት የሚሰማ መሆን የሚታወቀው ኃላፊነቱ መጠየቅ ሲችል ነው ሚኒንግ ኃላፊነቱ በኃላፊነቱ መሰረት ስራ ላይ ውለዋል ወይ እሱ ጥያቄ ነው አካውንቲንግ የሚባለው እዚህ ላይ ብዙ ጊዜ ተጠያቂነት አካውንታቢሊቲ ከሶስተኛ ወገን ጋር ይያያዛል መጥቶ ኢንፎርስ የሚያደርግ ሶስተኛ ወገን ይታሰባል እና ከዛ አንፃር አካውንታቢሊቲን እንደ እሴት እንደ ቨርቹ እና አካውንታቢሊቲን እንደ
በሌላ በኩል ደግሞ እንደ ኢንፎርስመንት ሜካኒዝም እንደ ማስፈጸሚያ አድርገን በሁለቱ መካከል ያለው ትስስር ምን ይመስላል? ሚኒንግ ለምሳሌ በሞራሊቲ እና በኤቲክስ ለምሳሌ ያለው ብዙ ጊዜ ይወራል። እኔ ይሄ አንቤ ስለመጣ ነው ስራዬ ብዬ ማለት ነው። እኔ ራሴን አካውንተብል ማድረግ ስለፈለኩ እና ምንድነው በግል እኔ እዚህ ስመጣ የኔ ኃላፊነት ምን እንደሆነ አውቃለሁ። ኦኬ ጥያቄ ስጠይቅ እንዴት ራሴን ኮንዳክት ማድረግ እንዳለብኝ አውቃለሁ። ይሄ እንግዲህ በግል ራሴን የምቆጣጠርበት ነው። ልክ እንዳልከው በእኔ አስተዳደግ የኔ ስብዕና ላይ የኔ እምነት፣ የኔ ግብረ ገብነት፣ የኔ ሃይማኖት አስተዋጽኦ አድርጎ ሊሆን ይችላል። እኔን ሰርቶኛል። አሁን ያለሁት የዚህ ሁሉ ጉዞ ውጤት ነው። ከዛ እንዲያዝ እና ይሄ እኔ ጋር ተጀምሮ እኔ ጋር ያለቀ ነው የሚመስለው አንተ ጋር እስክንገናኝ ድረስ። ከዛ አንተ ስትመጣ ግን እንዳፈለገኝ አይደለም ማወራው። ልክ እኔ ብቻዬን እንደማወራው አይደለም የሚሆነው። አንተ ትመጣለህ። ለምሳሌ አሁን ያልሆነ ቃል ብጠቀም እዚህ ነው ልክ አይደለም፣ ለዚህ ኦዲየንስ የሚሆን ቃል አይደለም ብለህ የምታስበው ይሄ እንኳን ላይቭ ባይሆን ኤዲት ታደርገዋለህ። ኦኬ ትቆርጠዋለህ። እሱ አሁን ምን እያረከኝ ነው? እኔ ያላረኩትን አንተ እኔ ላይ እያረክ ነው ማለት ነው። ይሄ ከውጭ የመጣ ይሄ ቀጣሪ ሊሆን ይችላል። ይሄ ወንድምህ ወይም እናትህ ወይም ብቻ የሆነ ሰው አንተ ያፈቀድክለትም ያልፈቀድክለትም ሊሆን ይችላል። ለምሳሌ አሰሪ ከሆነ እንደዚህ አይነት ቃል መጠቀም በሕግ ያስጠይቃል ብሎ ማለት የማይችልበት ሲሆን ኤቲካሊ ልክ አይደለም ይልሃል። ምን ማለት ነው? የስራችን ጸባይ አይፈቅደውም። የስራ ጸባይ የሚፈቅደውና የማይፈቅደውም ይባላል። አሁን ስራ ካንተ ውጭ ነው። ያንተም ቢሆን ስቲል ካንተ ውጭ ነው ማለት ያንተ ስራ ከሌሎች ሰዎች ጋር ያገናኛል። ከመንግስት ጋር፣ ከማህበረሰብ ጋር፣ ከአሰሪ ጋር ትገናኛለህ። አሁን ከነሱ ጋር ኮሚኒኬት የምታደርግበት ነው የምትግባባበት። ይሄ ልክ ነው፣ ይሄ ልክ አይደለም የምንለው ለምሳሌ ሁለታችን ሎየሮች ነን አይደል? ኤቲክስ የሚባል አለ። ፕሮፌሽናል ኤቲክስ አክቹዋሊ ፈተና ራሱ ችሎ ነው የሚቀርብልህ። ፕሮፌሽናል ኤቲክሱ ካላለፍክ ወደ ዋና ፈተና አትሄድም። እኔ በዛ በኖርኩበት ሀገር በሱ ብቻ ፕሮፌሽናል ኤቲክስ በአዋጅ መንግስት የጽሁፍ ነው። መንግስት ያወጣው ባይሆንም መንግስቱን ላይ ኢንፎርስ ካደረገው ድረስ ይደርሳል። ክላየንት እኔ ደንበኛን እንዴት እንደምታስተናግድ ደንበኛን በስነ ስርዓት ካላስተናገድክ ወደ ባሩ ይወሰዳል። ባር አሶሴሽን እዚህ ሀገር ሌላ ነው። እዛ ባሩ ከዛ ምንድነው ይሄ ላይሰንስ ወደ ሰጠህ ድርጅት ወደ ፍርድ ቤቱ ጉዳይ ይላካል እና ደንበኛህን አቢዩዝ አድርገሃል ወይም በትክክል ሰርቭ አላረክም፣ ይኸውና ቀጠሮ እያከበርክ አይደለም፣ አልመጣም ፍርድ ቤት እንደነዚህ እና ይሄ ምንድነው የኛው ህግ የመንግስት ህግ ጣስክ እንኳን ባትባል የፕሮፌሽኑ ህግ ጣስክ። ፕሮፌሽኑ ራሱን የሚገዛበት ኤቲካል የሆኑ ስታንዳርዶች አሉ። አሁን ይሄ ኤክስተርናል ነው። ኦን ቶፕ ኦፍ ሎ ማለት ህግ አለ። ሁሉም ይሄ አንተን ብቻ የሚገዛ እዚህ ፕሮፌሽን ውስጥ የሌለ ሰው የማይመለከት ማለት ነው። ይሄ ኤክስተርናል ነው። ስቲል ግን የመንግስት ህግ አይደለም። ፖሊስ አይመጣብህ ቫይሌት ብታረገው። በፕሮፌሽንህ ዙሪያ ነው የምትጠየቀው። ኦፍኮርስ እሱ አንዳንዴ ህይወትንም የሚወስን ሊሆን ይችላል። ላይሰንስ ከተወሰደብህ ስራ ልታጣ ትችላል። ልክ ነው። ሁለቱም ነው። አካውንታቢሊቲ የራስም ከውስጥ የሚመጣ ነው፣ ከውጭም የሚመጣ ነው።